እንኳን አብሮ ደስ አለን። ስሜ አሸናፊ ከበደ ይባላል። የፎርቹን ኃላፊነት የተወሰነ የቁጠባና ብድር መሰረታዊ ህብረት ስራ ማህበር የምስረታ አመቻች ኮሚቴ ሰብሳቢ ነው። መነሻው ያው በረጅም በስራ ዘርፍ ላይ በኢኮኖሚክ ሴክተር ላይ መስራት ይሰራ ነበርና በተለይ በጥቃቅንና አነስተኛ ኢንተርፕራይዞች ጋር በዝቅተኛ ደረጃ ላይ ያሉ ከኮላተራልም ጋር ተያይዞ የፋይናንስ አቅርቦት በጣም ችግር እንዳለባቸው አስተውል ነበርና ይሄ የፋይናንስ አቅርቦት በአነስተኛ ወለድ እርስ በርሳችን ቆጥረን ለምንድን ነው አንዱን የማይደግፈው የሚል ሀሳብ ውስጥ ነበርና ከዛ ይህንን በቅርብ ለማጥናቸው በሙሉ ስነግራቸው ሀሳቦች ያራራሉ። ከዛ ወደ አባላት ማሰባሰብ ሄድን። በጣም ያገኘናቸው ያናገርናቸው ሰዎች በደስታ ተቀበሉት እና በአጭር ጊዜ ውስጥ ይህንን 987 አባል ማሰባሰብ ይቻልና ወደ ምስረታ ወደ ፌዴራል ኢትዮጵያ የህብረት ስራ ኮሚሽን ሄድን። እዛ ጋም ያሉ ባለሙያዎች፣ አመራሮች በጣም ለሴክተሩ በጣም የሚለፉ ሰዎች ነበሩና ሀሳባችንን በጣም ገዢ ሆኖ ያቀረብነው ሰነዶችንም በደንብ መርምረው ሲያዩ በደንብ በጥልቀት አይተው ትክክለኛ ለለውጥ ቆምን ለውጤት የመጣን መሆኑን አረጋገጡና ፈተሹና ቢሮም መጥተው አዩና ወደ ፍቃድ ሄድን። በዚህ መሰረት ዛሬ ላይ ማጠናቀቂያው የመስረታ ማጠናቀቂያ ምዕራፍ ዛሬ ላይ መጡ ማለት ነው። እዚህ የምታየው ከከፍተኛ ሀብት ያላቸው እስከ ዝቅተኛ ሞተረኛ አለ፣ ሊስትሮ አሉ አባሎቻችን፣ የጉልት ነጋዴዎች ጭምር። ስለዚህ ሁሉንም ኢንክሉሲቭ ያደረገ ነው። ሌላ ደግሞ ሁሉንም ክልሎች ያማከለ ከሁሉም ክልሎች አባላቶች በየሁሉም ክልሎች መሰረት ስለናል እና ይሄ በመሆኑ ደግሞ ደስ ይላል። አገር አቀፍ በመሆኑ ሁሉም የህብረተሰብ አካታች መሆኑ ደስ ይለናል። ሌላ ደግሞ ዘርፉ ላይ ያው አጥንተን ምንድነው ስንል የህብረት ስራ ማህበራት ትልቁ ችግራቸው በቴክኖሎጂ የተደገፈ አሰራር አይደለም። አሁን እኛ ይዘን የመጣ ነው ኦል በቴክኖሎጂ መስራት ያስችላል የሚልና ይዘን አብሮ ያሉን በአባሎቻችንን አማከርን። ብዙ በሶፍትዌር ኢንጂነሪንግ የተመረቁ በአይቲ የተመረቁ ብዙ አሉ እኛ ጋርና በዚህ ጉዞ ምክክር አደረግን። ከምዝገባ ጀምሮ እስከ ገንዘብ ማውጣት ኦንላይን ማድረግ ይቻላል የሚለው ገባንና ይህንን ለዚህ የሚሆን ሶፍትዌር ዌብሳይት ሁሉ አባላት ቤት ሆነው እኛ ጋር ቢሮ ሳይመጡ መመዝገብ የሚችሉበት ዌብሳይት ሁሉ ዴቨሎፕ አደረግንና በነፃ ምንም ሳይል ኮሚትመንት ተከፍሎ የተሰርቶ ዛሬ ዋናነት እንዳልኩ ዘርፉ ላይ ያሉ ችግሮችን በደንብ አይተናል። አንዱ ዝቅተኛ ህብረተሰብ ክፍሎች አሁንም ኮላተራል ላይ ይቸገራል፣ ዋስትና ማስያዝ ይቸገራል። ጥቃቅንና አነስተኛ ኢንተርፕራይዞች አሁን ብዙ ጊዜ ገና ሲመሰረቱ በስራ ፈጠራ በመንግስት እኛ ከመንግስት ሴክተር አብረን መስራት ነው የምንፈልገው፣ አብረን እንሰራለን። እዛ ጋር የታመነባቸው ያለ ኮላተራል ለመስጠት እንትን ይዘናል። ለምሳሌ ሼድ ውስጥ መስሪያ ቦታ ውስጥ ያሉ ሼድ ራሱ እንደ ኮላተራል ይዘን መስጠት እንችላለን። ይሄ አልተጀመረም። ኮላተራል ሪስክ ሊኖረው ይችላል፣ ግን ከቅርብ የመንግስት ተቋማት ጋር ሊንክ አድርገን በመስራት የኮላተራል ችግርን መፍታት እንችላለን ብለን እናስባለን። ሌላው ደግሞ በጣም በዝቅተኛ የህብረት ስራ ማህበራት ለትርፍ የተቋቋሙ እንዳልሆነ መጠን በአነስተኛ ወለድ ለመስራት ይዘን እና አስራሪዎቹን እስከሰራ ድረስ በዛ ለመስራት ይዘን የመጣ ነው። በዚህ ደረጃ አቅም ያላቸው ምሁራንን ደግሞ በጥናትና ዶክተሮች በጥናትና እስካሁን ራሱ ወደ 2 ፕሮጀክት ፕሮፖዛል ቀርጸን የሚመለከታቸው ሁሉ አስገብተን ዳታ የሆኑ እኛን ለኢንዲቪጁዋል አስገብተናል፣ ለባንኮች አስገብተናል። ድህነት ተኮር ላይ እነሱ ደግሞ ቢያግዙ እኛ ደግሞ ኦልሞስት በጣም በዝቅተኛው እና ደግሞ አንዳንዱም ደግሞ በባንኮች ከተገኘ በሰርኩላር ገንዘብ በዝቅተኛ ነገር በሚባል ዜሮ በሚባል ደረጃ ብድር ለመስጠት ሪቮልቪንግ ፈንድ ካገኘ አገልግሎት የኛ አገልግሎት
ላይ ወጪያችን የሚችልን አካል በምንም ከተገኘ በጣም በዝቅተኛ ደረጃ ለመስጠት እያሰብን ያለውና እንግዲህ ብዙ ፕሮጀክቶችን እያዘጋጀን እያስገባን ይሄም ከተሳካልን ተቻለ በጣም በአነስተኛ ወደ ህብረተሰቡ ተደራሽ እንሆናለን። ለብዙ ክልሎች ባሉ ዜጎች ላይ ተደራሽ መሆን እንችላለን። ኢኒሻል ካፒታል እኛ አሁን እንትን ላይ ነው ምስረታ ላይ ነው ያለነው። ገና ወደ ታሽያጭ አባሉ እዚህ ያሉ ራሱ አቅም ያላቸው አሉ። እስከ 500,000 የሚገዙ አሉ። ቀጣይ ወደ እሱ እንገባለን። አሁን ግን እኛ የመመዝገቢያና ብዙ ጊዜ ምን መሰለ የህብረት ስራ ማህበራት ላይ ህብረተሰቡ ጋር እንትን አለ ስጋት ስላለ እኛ ወደዛ ውስጥ አልገባንም። መጀመሪያ ቅድም መድረኩ ላይ እንደሰማችሁት ዜሮ እስከ 100,000 ብር ያወጣናል ከኪሳችን። ምንም ነገር በስራ ኮሚሽን የሰጠንን አካውንት ዝግ አድርገን እነሱ በዝግ ተደርጎ ሙሉ ከኪሳችን ያወጣን እና ለዛም ትረስት እንትን እንዳይል 6,500 ብር ብቻ እኛ በየእንትኑ ገደብ አስቀምጣችኋል። ምን ያህል አንድ ሰው ምን ያህል ዕጣ ነው መግዛት ይችላል? አንድ ሰው እስከ 20,000 ዕጣ መግዛት ይችላል። አገር አቀፍ ተቋም እንደሆነ መጠን ከ5 እስከ 20,000 ዕጣ ነው ሰው መግዛት ይችላል። ይሄ በአባላችን ላይ አባላቱ ማለት ነው ያላቸው። ስለዚህ አቅም ያላቸው እስከዛ ያ ማለት እስከ 20 ሚሊዮን ማለት ነው። አንድ ሰው እስከ 20 ሚሊዮን ከ5,000 እስከ 20 ሚሊዮን። አዲስ አባላት በየትኛውም ሰዓት ቢመጡ ታስተናግዳላችሁ? እኛ እንግዲህ እንዳልኩ ኦልሞስት ስትራቴጂ እቅዱን ካየኸው 987 በዚህ እንትን ውስጥ 5,000 መድረስ ነው እቅዳችን። 15,000 ያለ በሙሉ በሀገሪቷ ውስጥ ያሉ አባሎችን መያዝ እንፈልጋለን እና በደንብ አባላትን እንይዛለን። ለዛም ነው ወደ ቢሮ ሳይመጡ በኦንላይን አባላትን መመዝገብ ይችላሉ፣ ክፍያ መፈጸም ይችላሉ። ከፈለጉ ገንዘባቸውንም መደበኛ ቁጠባው ችግር የለም። መደበኛ ያልሆኑ ቁጠባዎችን ግን በየትኛውም ጊዜ ማውጣት ይችላሉ። የፍላጎት ቁጠባ በኦንላይን ያስገባል፣ በኦንላይን ማውጣት ይችላል። ስለዚህ ይህንን አሰራር ያው እኛ እንደ መስራች አባልነታችን መስራች አባል ነው የመጀመሪያው ይህንን ዝቅተኛ የህብረተሰብ ክፍሎች ተደራሽ ማድረግ ነው። የእነሱን አቅም ማሳደግ ነው። ያው አቅም በሰፋ ቁጥር ወደ ባንክ 2030 እንግዲህ በአፍሪካ ሞዴል ሆነን እንመጣለን። እንግዲህ ከዛ በኋላ ደግሞ ወደ ባንክም የማደግ ግን እኛ አሁን በ5 ዓመት ያዝነው እቅድ ሞዴል ሆነ በዘርፉ ላይ ሞዴል ሆነ መካከለኛ ደረጃችን በዘርፉ ላይ ሞዴል ሆኖ ማውጣት ነው። ከዛ በኋላ ደግሞ ሌሎች ኢንቨስትመንት ስራዎች ይዘናል። በኢትዮጵያ ላይ ዘመናዊ ግብርና ከዚህ የረጅም ጊዜ ስለተጠበቀ ነው። ሌሎችን መኪና አምጥቶ እስከ መገጣጠም ድረስ ይዘናል ማለት ነው። በረጅም ጊዜ ከዚህ ጋር ተቀላቅሎ ሳይሆን የህብረት ስራ አዋጅ 985 ይከለክላል። ይሄ አይቻልም። ግን በረጅም ጊዜ የዚህ አባላቶች ተበድረው ራሳቸውን አበልጽገው ራሳቸው ካገኙት ገንዘብ ደግሞ ሌላ የአክሲዮን ማህበር መስርተው በዛ ድረስ ማሳደግ ይቀጥላል። ግን በፎርቹን የቁጠባና ብድር ብቻ ግን ወደ ባንክ 2030 በኋላ ወደ ባንክ ማደግ እቅድ ነው ያለው። የስም እንግዲህ የንግድ ጉም አለ፣ የህብረት ስራ አዋጁም አለ። አስቀድመን ስም አስገብተን ነው ሌላም ተቀያሪ መጀመሪያ እንዳውም እንዳልከው የስም መምታታት ይኖር ይሆን በኋላ ችግር ይፈጥር ይሆን ብለን ፎርቹን ኢትዮጵያ በሚል ጥያቄ አቅርበን ነበረ። ፎርቹን ኢትዮጵያ የገንዘብና ቁጠባ ብለን ነበረ። ከዛ በህብረት ስራ ባለሙያዎች ተጣልቶ በፎርቹን ብቻ መቀጠል ይችላል፣ ምንም ግጭት የለውም ተብሎ ስለተነገረ በፎርቹን የቁጠባና ብድር ህብረት ስራ ማህበር ሄደናል ማለት ነው።